ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሀዘናችሁ ምንጭ ሲሆን ሰላም አለይኩም ውድ ፋንትሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ውድ ቤተሰቦች የአላህ ተጠፋፋን ምን ጉር ነው? ወይኔ ቻናሌ በቀው ለቪዲዮ በቀን አራት ቪዲዮ በቀን እንዳለቀኩኝ አሁን በወር አንድ ጊዜ የግድ ወደኩ። በቃ አስጠላኝ። ለምሳላችሁ እንደነገርኳችሁ ነው ስለቀጣኝ ነውና እስኪ ዛሬ ቤት ይዤላችሁ መጥቻለሁና አንዳንድ ነገር ሌላ አዲስ ነገር ይዤላችሁ መጥቻለሁ። የምትፈልጉ ካላችሁ ጎትኩታኝ ስንት ቀሙሉ ልካ አስማሚ እንጂ ተውሽው ለምን እንደማትመልሹ በስንት መከራ ነው የመለስኩ። በቃ ቴክስት መመለሱ ሁሉ ነው የጠላሁትና እየሰራው አይደለም ቦታና ቤት ላይ። እሺ ለምጽፉልኝ ሁሉ በዚሁ ላስረዳችሁ። ደህና አይደለሁም፣ አልታመምኩም፣ ግን በቃ ጠልቻለሁ። ሩቅ ያስፈልገኛል ኢንሻአላህ። እስኪ ቤት ለምትፈልጉ እህታችን እንግዲህ ይህን የመሰለ ቤት ሽጣ ወደ ውጭ ልትወጣ ነው። እኔ እኮ የገረመኝ ነገር ውጭ የምንወጣው ምን ልናደርግ ነው? እኔ በእውነት ይህን የመሰለ ቤት ቢኖረኝ ሀገሬ ቤቴ ቁጭ እላለሁ እንጂ ይህን የመሰለ አፓርታማ እያለኝ እንዴት ነው ሽጬ እንደገና ወደ ውጭ የምወጣው? አንድ ሙሉ ቤት ቪላ፣ አንድ ደግሞ አፓርታማ ነው ይዤላችሁ የመጣሁት። ሁለቱንም ይዩትና ዋጋቸውን ነግራችኋለሁ። እኔ እንጃ ገርሞኛል በጣም 5 ሚሊዮን ብር ከፍሌ ከዛም በላይ ነው ብላለች። እንደዛ ከፍላ ካናዳ ሄድሽ እንደገና ሰርተሽ እኮ ትሰሪያለሽ ይሄን ቤት። ወይስ ቤት አትፈልጊም? እዛው ዘላለም ለመኖር አትፈልጊም ሀገርሽ ላይ? አይዶን አላውቅም። ብቻ እሺ ብዬ ነው ይዤላችሁ የመጣሁት እና በጣም ነገረኝ። አንድ ጥያቄ ጭንቅላት ይፈጥሮብኛል። ሀገራችን ላይ ምንም ቤት ቢኖረን፣ ምንም ጥሩ ነገር ቢኖረን፣ ምንም ቆንጆ ነገር ቢኖረን አንኖርም ማለት ነው? ተሟልቶልንም? በእውነት ውዶች አሁን ላይ የተረዳሁት ይሄ ነው። የሆነ ነገር ቢሟላላችሁ ሀገራችሁ ላይ እንደምትኖሩ አድርጋችሁ አትሰቡ እንዴ። እንደዛ አይነት ቤት ያለው ሰው ከሀገር ከወጣ እኔ በጣም ነው የገረመኝ ወላሂ። ሰው ሸጦ ውሃ ቅዳ ውሃ መልስ ይባላል እኮ። የኔ መሰለ ቤት ሸጣ ሄዳ እንደገና ሰርታ እንደገና የኔ መሰለ ቤት ልትገዛ ነው። አይዶን ነው ብቻ ዘላለም ልትኖርደው ልጅ ያው ወደ ኢሮፕ፣ ወደ ካናዳ፣ ወደ አሜሪካ ዘላለም መኖር ይቻላል እዛው ሀገር ላይ ሰላማዊ ሰው ከሆኑ ዲፖርት ካልተደረጉ። ስለዚህ ለዛ ይመስለኛል እና ኢትዮጵያ ውስጥ አልፈልግም ብላለች። ይሄ የምታዩት መጀመሪያ ከአፓርታማ ከመሄዳችን በፊት ይሄ የምታዩ ሙሉ ቪላ ነው። አቅም ያላችሁትና እህት ወንድምና ወንድም ሆናችሁ የምትገዙ ካላችሁ ለእናንተ ይሆናችኋል። በደንብ እዩት እስኪ ከውጭ ጀምራችሁ። ከዚህ ጀምረን ነው ኮሊደሩን እዩት። ባለ 3 መኝታ ነው። እሺ ውዶቼ ባለ 3 መኝታ ነው እና ደግሞ 3ኛው ዶር ላይ ነው የሷ አፓርታማ ያለው 3ኛ ዶር ላይ ነው። ኪችን ታተላለቁ ኪችን ካቢኔት አለው። ከዛ እንትን ደግሞ 4ኛ ፎቅ ላይ ደግሞ ሌላ ተጨማሪ ክላስ አለው። እሺ አንድ የልጆችና የባል የሚስት ተጨማሪ ነው። እዩት በደንብ አድርጋችሁ መግዛት ለምትፈልጉ ይሄ የሚስት ክላስ ነው። ቁም ሳጥን ነው። እሺ ከነ ቁም ሳጥኑ ነው የምትሸጠው። ከነ አልጋው ነው ከነ መጋረጃው ሙሉ ነው። እዩትማ በአካባቢው ሰፈሩ እንዴት እንደሚያምር ወላሂ ላዚም። አቤት ቢኖረኝ እንግዲህ 11 ሚሊዮን ነው የሚባለው። በደንብ ቅናሽ አለው ብላለች። እሺ ውዶቼ በደንብ ቅናሽ አለው። ባለ 3 ነው። እስከ 4ኛው ዶር ድረስ ነው የሷ። 3ኛው እና 4ኛው ነው። ለምትፈልጉ አናግሩኝ፣ አገናኛችኋለሁ። አቅም ካላችሁ አዲስ አበባ ነው የሚገኘው። ወደ አለም ገና አካባቢ ነው። ስለዚህ ከሪፍ ሰፈር ላይ ነው። ቤቱን ገራሚ ነው። መግዛት ለምትፈልጉ በቃ እንደዚህ ቤሉኝ። የቅድም የፖሰሽን የባለ 11 ሚሊዮን ቤት ፈልጌ ነው ቁጥር ባጭሩ እንደዛ አይነት ጽሁፍ ነው ፈልገው። እሺ እንዴት ነሽ ምናምን ወሬ አልመልስም። በቃ አሁን ላይ ጠልቻለሁ ስልክ እስከምታከው ድረስ
አሁን ራሱ እንደዚህ ለማደርገው እንዴት እያዛጋኝ እንደው ተመልከቱ። በተለይ ወደ ዩቱብ ስመጣ እንቅልፍ ነው የሚለኝ። እንግዳ የሆነ ምሪት ቦታ ራሱ አለ ወላሂ። ኮሚሽን አለኝ አሻሽጭ ተብያለሁ። የላከልኝን ሰው ራሱ አሻሽጭ የሚለኝን ራሱ ነው የዘጋሁት። እንኳን የሚገዙት ሁሉም ነው የዘጋሁት። እስኪ የተሻለ አስቀርቼ ምናምን ይሄ ምንድነው እንደዚህ ስልክ እንደጸላ ያደረገ የሚለውን በሽታ ካባረርኩ በኋላ እናያለን ማለት ነው። 24 ሰዓት ነው የሚያዛጋኝ ዩቱብ ስሰራ። ሱብሃነከ ረቢ። እና ሳውዲ አረቢያ ያላችሁ ደግሞ ስራ አሻሽሉና ስሩ። ለሂቃማ ብዙ ብር ከፍላችሁ ያስተካከላችሁ ምናምን ቤት አትቀመጡ። ስራ ማሻሻል ማለት አዲስ ስራ እየሰራችሁ በዛው ማፈላለግ ነው እንጂ እቤት ተቀምጣችሁ ያውን ሁሉ ብር አውጥቼ እንደዛ አይነት ስራ አልገባም ብላችሁ ተቀምጣችሁ በወጪ ላይ ወጪ አትደማምሩ። የሂቃማ ወጪ አለ፣ እንደገና ቤት ስትቀመጡ የምታወጡት አለ። ተበድራችሁ ሁሉ የምታጥፉ ባይኖራችሁም ቤት ስትቀመጡና ያ እንዳይመጣባችሁ እየሰራችሁ እሺ ውዶች፣ እየሰራችሁ ስራ የተሻለ ስራ ፈላልጉ። ብር ካላችሁ ደግሞ የራሳችሁን ነገር ክፈቱ። አሁን ለምሳሌ እንደዚህ ዲነኛ ነኝ ምናምን የምትሉ አይነት እናንተ ኪታብ ቤት ምናምን መክተባ መክፈት ነው በስምሽ። አሁን እኮ ነገር ሁሉ ቀሏል። መክተባ፣ ኪታቦች ቤት፣ ቁርአን ምናምን ያለበትን ደፍተር ምናምን መክፈት፣ ሌሎቻችሁ ምግብ ቤት መክፈት፣ ብዙ አይነት ስራ አለና ደስ በሚላችሁ ስራ ክፈቱና ስሩ። እሺ ውዶቼ። ወይ ሀሳቤ የሰረቀ ይሄ ልጅ ወንድሜ እንትን ኢሜጅ እየላከብኝ የምትቆጣውን ኢሜጅ ሲደውል ማለት ነው። ቀይ አብልቼ ወላሂ ወደዚህ መጣ። ሲደውሉብኝ ቀይ ማብላት ነው። ሪኮርድ አልመልስም፣ ምንም ቴክስት አልመልስም። በቃ ምንም ማድረግ አይቻልም፣ ያጋጥማል። ሀላ ያንሳልሽ በሉኝ። እኔ ድሮ ታውቃላችሁ በጣም ነበር የማወራው፣ በጣም ወሬ እወዳለሁ። ሰው መምከር፣ ሰው ጋር መወያየት፣ ሰው ችግር መስማት፣ ማዳመጥ፣ አዳማጭ ነበር የምባለው። ሀታ ሰው እንኳን ሲያወራ በመሀል አልገባም ለሰዓታት። አሁን በቃ አልችልም። የራሴንም ስራ ጠላሁት። ማነው ዘንድሮ ሮመዳን ከቤተሰብ ጋር ሊያሳልፍ የነየተ? እስኪ ንገሩኝ። ዘንድሮማ እንደው ፈጣሪው ናቸው መዳሞች ሰራተኛ ማያገኙ ሰው ህገ ወጥ የሚባል ነገር የለም። ሁሉም ህጋዊ ስለሆነ አሁን ሁሉም በቃ ሮመዳን ከቤተሰቦቹ ጋር ሊሄድ ነው እና እንዴት ሊሆኑ ነው? አሰሪዎቻችን እንዴት ሊሆኑ ነው? ማነው ሮመዳን የሚያበስልላቸው? ምን ሊበሉ ነው? ሁሉም የሚያሰራው ሁሉ ሮመዳን ላይ ይሄዳል ብሎ የተቀመጠው። የሚገርማችሁ ፈጣሪ ይሆናቸው። ባባይ